ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሩሲያ በሱዳን የቀይ ባህር የውሃ ክልል የጦር ማዘዣ ሰፈር የመጠየቋና በምላሹም የጦር ጀቶቿን ለመስጠት የማቀዷ ነገር ከአሜሪካ የበረታ ቁጣ ማስከተሉን፣ በሞስኮው ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር ተወያይተው ያላንዳች ገንቢ ውጤት የተመለሱት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ዛሬ በሚያሚ ከዩክሬኑ የብሔራዊ ጸጥታ ምክር ቤት ኃላፊው ሩስተም ኡሜሮቭ ጋር ተገናኝተው ሊወያዩ መሆኑን ወዲያም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የውጭ ጉዳይ ሚኒስትሮች ትናንት ምሽቱን በቤልጅየም ብራስልስ በሩሲያ ጉዳይ መዶለታቸውን፣ እንደ አውሮፓኑ አቆጣጠር በ2029 ሩሲያ በኔቶ ወይም በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ላይ ለጥቃት መሰናዳቷን፣ የኔቶ አባል ሀገራት በበኩላቸው የሩሲያን የባህር ሰርጓጅ የጦር መርከቦች ለማደን መማማላቸውንና የኪዳኑ ማሰራቸውን፣ ወዲህም ከመካከለኛው ምስራቅ ቀጠናም ዋርሶው ታሪክን በማዛባት በኢራንና በሩሲያ መካከል ጥላቻና ያለመተማመንን እየዘራ ነው በሚል ነገር እየተበጠበጠ መሆኑንና ሌሎች ወቅታዊና አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በመካከለኛው ምስራቅ ቀጠና ምድር የተነሳ የሚለኮስ እሳት የመጥፊያው ነገር ብልሃቱ አይታይም አይታሰብም ይባለታል። አያድርገው እንጂ ያሞጠሞጠው ባጩ ሙሉ በሙሉ ከፈረጠና ሰንኮፉ ፈራርጦ የሚያጥለቀልቅ ከሆነ የዚያ የመካከለኛው ምስራቅ ቀጠና ምድር ዳፋ የማያነካካው የዓለም ሀገር የለም ነው የሚባለው። በቅርቡ የፖላንዱ የውጭ ጉዳይ ሚኒስትር በአሜሪካና በጽዮናዊት ኢዝራኤል የተሰላ ነው የሚባልለትን የሐሳብ ቀመር በእንግሊዝ ፓርላማ ፊት ቆመው ማራገባቸው ክፉኛ ያብተከተካት ኢራን የፖላንዱን የውጭ ጉዳይ ሚኒስትር አብጠልጥላቸዋለች። ኢራን የላከቻቸው ድሮኖች ወይም የሰው አልባ የጦር አውሮፕላኖች በሩሲያ እጅ ገብተው ዩክሬንን እንዳትሆን አድርገዋታል ነው ያሉት ሰውየው። የኢራን ስሪቶቹ የሻሂድ 136 የሰው አልባ የጦር አውሮፕላኖች ወይም እነርሱ ድሮንስ ይሏቸዋል፣ እንዲሁም የካሚካዝ የሰው አልባ የጦር አውሮፕላኖች ወይም ድሮንስ በሩሲያ እጅ ገብተዋል። የኢራን ስሪቶች ናቸው። ሩሲያ ከዚያም ውጭ ከኢራን በጣም በርካታ አይነትና መጠን ያላቸው የአጭርና የረዥም ርቀት ተምዘግዛጊ ሚሳይሎችን አግኝታለች ይሏታል። ጉዳዩ በሩሲያም ይሁን በኢራን ዘንድ ግን ፈጽሞ ከእውነት የራቀ የሚል መጣጣል ቢገጥመውም ከዚያም ውጪ ሩሲያ በተመሳሳይ ከሰሜን ኮሪያም በብዙ ሚሊዮን የሚቆጠር ጥይትና የጦር መሳሪያ አይነትን እንዲሁም ከ10,000 እስከ 13,000 አንዳንዴም ከ25,000 እስከ 30,000 የሚደርሱ የሰሜን ኮሪያ ወታደሮች በሩሲያ የኩርስ ግዛት ከሩሲያ ጦር ኃይል ጎን ተሰልፈው ዩክሬንን እየተገተጓት ነው የሚል መረጃ በዩክሬን ባለሥልጣናት ሲሰጥ እንደነበር አይዘነጋም። ከዚያም ያልፍና የሩሲያዋ ብርቱ ወዳጅና አጋር አባር የምትባለዋ ወዲያም በአሜሪካ ተደጋጋሚ ትንኮሳ የምትብተከተከዋ ኪውባም ከ5,000 በላይ ወታደሮቿን ከሩሲያ ጎን ማሰለፏ የሚዘነጋ አይደለም። ዜናውን የዓለም ብዙሃን መገናኛ ታላላቆቹ አውታሮች አራግበውታል። ታዲያ አሁን የፖላንዱ የውጭ ጉዳይ ሚኒስትር ወጡና የለም ለዩክሬን መደብደብ ዋናዋ ተጠያቂዋ ኢራን ናት፣ የሰራቻቸውን የሰው አልባ የጦር አውሮፕላኖች ወይም ድሮንስ ለሩሲያ በገፍ ሰጥታለችና ሲሉ የት ነው ሄደው የከሰሷት? በእንግሊዝ ፓርላማ ፊት። እንደሚታወቀው በእንግሊዝና በኢራን መካከል፣ በእንግሊዝና በሩሲያ መካከል በከፍተኛ ደረጃ የተካረረ ውጥረት እንዳለ ይታወቃል። የኢራን ባለሥልጣናት ያንን ከሰሙ በኋላ ተርብ የገባበት የፍየል መንጋን ሆነዋል ነው የተባለው። በቁጣና በእልህ ባሻቸው ሁሉ መግለጫ እንዲሰጡ አብቅቷቸዋል። ኢራን የአውሮፓን የጸጥታ ጉዳይ ከመጤፋት ቆጥረውም ይሏታል። የሩሲያና የኢራንን ጥብቅ ግንኙነት እያነሱና እየጣሉ እየፈቱና እየቋጠሩ የሚያሳዩት ብዙዎች ናቸው።
ሩሲያ ለኢራን የኒውክሌር ጦር መሳሪያዎቿን እስከ መስጠት የዘለቀ የኪዳን ውል አላቸው። ምናልባትም ሩሲያ እነዚያን አጥፊዎቹን የኒውክሌር ጦር መሳሪያዎቿን ለኢራን ሳትሰጣት አልቀረችም የሚሉ ሁሉ የምዕራቡ ዓለም ባለሥልጣናት በተለይም የእንግሊዝና አሜሪካ ባለሥልጣናት ስለመኖራቸው የሚወጡ ፍንጮች ያሳያሉ። ኢራን ለማንም የምትቀመስ አልሆነችም ይሏታል። በአንጻሩ የአውሮፓ ኃያላን ተብዮቹ E3 በሚል ሌላኛ መጠሪያቸው የሚጠሩት እንግሊዝ፣ ፈረንሳይና ጀርመን ኢራንን ያልሸረቡባት ያልጎነጎኑባት የነገር ዛብ የለም። እነርሱ ይህንና ያንን እያሳኩ እየሰካኩ በሚያቀርቡት አሻጥረኛ አቋማቸው አሜሪካና ኢዝራኤል ያንን እያነሱ በቀጥታ ለበቀል ጥቃት ይዘጋጃሉ ስትል ኢራን የአውሮፓን ኃያላን ወይም E3 ይሏቸውን ክፉኛ ታወግዛቸዋለች። ነገር ግን እኒያ E3 ይሏቸው የአውሮፓ ኃያላን ሦስቱ በተለይም እንግሊዝና ፈረንሳይ በጸጥታው ምክር ቤት ድምፅን በድምፅ የመሻር መብት ወይም ቬቶ ፓወር ያላቸው ወዲህም ከአሜሪካም ብርቱ ትብብር ያላቸው ሀገራት ከመሆናቸው አንጻር ኢራን በጣቷ ልትገፋ እንዳቀደችው የሂማሊያ ተራራ አቻ ተደርጎ ይመነዘራል። በጣቷ መግፋት አትችልም። ኢራን እነዚያን መንግስታት ምንም ልታደርጋቸው አትችልም ነው የሚባለው። የሩሲያና የኢራን ግንኙነት ከምንጊዜውም በላይ የጠበቀ ስለመሆኑ ይነገርለታል። በሩሲያና በዩክሬን መካከል የሰላም ድርድሩ ቀርቶ በቅጡ የመረጋጋት ነገር ርቋልም ነው የሚባለው። ኢራን የጦር መሳሪያዋን ለሩሲያ ሰጥታ ዩክሬንን ታስተገትጋታለች። ዩክሬን በምን በኩል በየትኛው መቀመጫዋ ተረጋግታ ትቀመጣለች? ዩክሬንን ሲሉ የሚተከተኩና የሚባጁት የአውሮፓ መንግስታትስ እንዴት ተብሎ ያርፋሉ? የራሷ አሮባት የሰው ታማስላለች። የሩሲያ መንግስት ወይም የሩሲያ ባለሥልጣናት ራሳቸውን አውሮፓውያኑን በግንባር ይፈልጓቸዋል። እሽት አድርገው ቃም ሊያደርጓቸው ተዘጋጅተዋል ይሏቸዋል። አውሮፓውያኑም ይሄ ገብቷቸዋል፣ ተገልጦላቸዋል። ታዲያ ትናንትና ምሽቱን የምዕራቡ ዓለም የጦር ጥምረት የኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በአማርኛው የውጭ ጉዳይ ሚኒስትሮቻቸው ተሰባስበው በሩሲያ ላይ ክፉኛ ሲዶልቱ አምሽተዋል። ምን አሉ? ሩሲያን ምን አሏት? በተለይም ዋና ጸሐፊው ማርክ ሩት ምን አሉ? ልብ በሉ ጎበዝ፣ እናንት የምዕራባውያኑ የጦር ጥምረት የኔቶ ኃያላን አገራት ስሙኝ። ሩሲያ ለጦር ኃይሏ ከአጠቃላይ ገንዘቧ የ40 በመቶ ትመድባለች። እኛ በበኩላችን ግን ያንን ከቁባም አልጣፍነውም፣ ይህን ያላልነውም። አሁን ግን ይብቃ ማንቀላፋቱ፣ እንንቃ፣ ተነሱ። በቀጥታ የሩሲያን አካሄድ አይተን እኛም በተጓዳኝና በተጻራሪው ከዚያ በእጥፍ ድርብ በልጠን መቆም አለብን። ይሄ ብቻም አይደለም። የነዚያ የ32 አባል ሀገራቱ ጥምረት የኔቶ የውጭ ጉዳይ ሚኒስትሮች ምን ተስማሙ፣ ምን ዶለቱና ምን አሰሩ? የሩሲያን የባህር ሰርጓጅ የጦር መርከቦች በየትኛውም የውሃ ክልል ስር ያደፈጡትን እያሰስን የእሳት ጉርሳችን እናድርጋቸው ሲሉ ታሪካዊ የተባለለት የውል ስምምነት አስረዋል። ሩሲያ ያንን እየሰማች ባለበት ሂደትም ሌላ የጦር መርከቧ በዩክሬን የባህር ኃይል የሰው አልባ የጦር አውሮፕላን ተመቷል። ይሄ የሆነው ደግሞ በ4 ቀናት ውስጥ ለ3ኛ ጊዜ መሆኑ ነው። ሩሲያን እንዴት አርጎ ያሳርፋታል? የኔቶ ግብር ለሩሲያ የርግብግቢት ቁስል ያህል ሆኖባት የለም ወይ? ሩሲያም ብትሆን በዚህ ተቆጥታ ብቻ የምትቆም አይመስልም። አረ እንደውም ይላሉ የምዕራባኑ የጦር ጥምረት አካላት፣ አረ እንደውም ሩሲያ በ2029 ዛሬ 2025 ነው፣ እሱም ቢሆን ተገባዷል። ስለዚህ ከ4 ዓመታት በኋላ በ2029 የእነርሱ አቆጣጠር ሩሲያ በቀጥታ በኔቶ አናት ላይ የእሳት የመርዝና የአሲድ እሳቱን ልትደፋበት ተዘጋጅታለች። በሌላም አጭር መግለጫው ሩሲያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ላይ ጦርነት ትከፍታለች የሚል መረጃ ነው የወጣው። የሩሲያ ባለሥልጣናት በፍጹም ለዩክሬን የልብ ልብ ወይም የእብሪት ምንጭ ነው ያሉትን የዚያን የምዕራባውያኑን የጦር ጥምረት እሱን አኮላሽተው አሊያም እስከ መጨረሻው አከርካሪውን ሰብረው ካላጋደሙት በስተቀር እረፍት የማናገኝ ነው ብለዋል። ብዙ ጊዜ በተደጋጋሚ የሩሲያ ሹማምንት ይሄንኑ ሲፈትሉና ሲፈለቅቁ ይሰማል፣ ይታያል። ኔቶ ይሉት ኃይል
ቀድሞ ነገር ሩሲያን ለዚህ ለዛሬው ዩክሬንን ለመውረር ያበቃት በዚያ የቀድሞው የአሜሪካው ፕሬዚደንት ጆ ባይደን አስተዳደር ዘመን ይኸው በአሜሪካ ፊት አውራሪነት የሚሳበውና የሚገፋው የምዕራባውያኑ የጦር ጥምረት ኔቶ የጦር ኃይሉን በምስራቅ አውሮፓ አምጥቶ ባያስደፍጥ ኖሮ ሩሲያ ከማስጠንቀቅ አልፋ ዘላ የዩክሬንን ማንቁርት ባላነቀችው ነበር። ከምድራፏ ወይም ከበራፏ መጥቶ አድፍጦ ከነ ፖላንድና ሊቱዋንያ፣ ኤስቶኒያ ማጀት አድፍጦ እየተቀለበ ኔቶ በሩሲያ ላይ ሲዝትና ሲያፈጥ ይታያታል። ታዲያ የሩሲያ ብልጣብልጥ መሪዎች ከነብር ወኔ በላይ ወኔያቸው ተነሳ ገነፈለና ይሄ ከሆነ ሲሉ የመኝታ አልጋውን ዩክሬንን በቀጥታ ጠርበው ለመጣል ተነሱ። አደረጉትም። ይኸው 4ኛ ዓመታቸውን በጦርነቱ ይዘዋል። የሩሲያ ሹማምንት ምንድን ነው የሚጠብቁት ሲባል ዩክሬንን በአንድ ሳምንት አንጋሎ ለመጣል ምን ቸገራቸውና? እነርሱ የሚጠብቁት እኮ ዩክሬንን በሹልና በረዣዥም ክራንቻቸው እያላመጡ ከወዲያ ማዶ የምዕራባውያኑ የጦር ጥምረት ወይም ደግሞ በተናጠልም ይሁን በጥምረታቸው በኔቶ ስር ሆነው እግራቸውን በዩክሬን እንዲያስገቡ ነው። ኔቶ እግሩን በዩክሬን ምድር የሚያስገባ ከሆነ በቀጥታ የሩሲያ የእሳት አበላ ይወርድበታል። ኔቶና ሩሲያ ወደ ጦርነት ገቡ ማለት ደግሞ ሌላ ትርጉሙ ምንም የለም የሦስተኛው ዓለም ጦርነት ነው። ኔቶ ውስጥ አሜሪካ አለች፣ ፊት አውራሪዋ፣ እንግሊዝ አለች፣ ፖላንድ አለች፣ ጀርመን አለች፣ ምን የሌለ አገር አለ። ስለዚህ ይሄን ያህል ስር የሰደደ ጉዳይ ነው። የጦርነቱ አዘቅት ስሩ አይገኝም። በሩሲያና በዩክሬን መካከል የሚካሄደው ጦርነት ለሸምጋይ ገላጋይ ለገናዥ ለያዥና አናዛዥ የቸገረበት ዋናው ምክንያቱ ሩሲያ ከሆነ ዩክሬን በቀጥታ ሰጥለጥ ብላ ሩሲያ በምታሳያት መንገድ ጋት መራመድ፣ እሱም ከሆነላት ካልሆነላትና በአውሮፓኑ ቀመር የምትራመድ ከሆነ ደግሞ የለም አንድ ቀን ዩክሬን እኮ የሩሲያ አካል አይደለችም ወይ ሲሉ ዝተዋልና የሩሲያው ፕሬዚደንት ቭላዲሚር ፑቲን አንድ ቀን ጥቅልል አድርገው እንደ ጠዋት ጣፋጭ ቁርስ ጉርስ አድርገዋት ያርፋሉ። ምንድን ያሉት ፑቲን? ምን 4 ግዛት 3 ግዛት ትላላችሁ? ዩክሬን መላዋ ክፍሏ የሩሲያ አይደለም ወይ? ክራይሚያ ትመለስ፣ ሉሃንስክ፣ ዶኔስክ፣ ኬርሶንና ዶንባስ፣ ዛፖሪዚዚያ የዩክሬን ናቸው። ሁሉም የሩሲያ ናቸው። ዩክሬንም የኛ አይደለችም ወይ? ይሄን ካላመነችና ወዳና ፈቅዳ ሰጥለጥ አቤት ለቤክ ወዴት ብላ የማትመለስ ከሆነ ሲያምራት ይቀራል፣ የኒውክለር መርዝና እሳት አሲዳችን ይበላታል ሲሉ አስጠንቅቀዋል። ዩክሬን መላው ክፍሏ የኛ ነው ብለዋል። የዛሬን አያርገውና እኮ ዛሬ ሀገር ሆነው መንግሥት መስርተው ዋና ከተማ ብለው የሚተዳደሩት እነ ኤስቶኒያ፣ ላቲቪያ፣ ሌሎችም በዛ በምስራቅ አውሮፓና ባልካን ቀጠና አካባቢ ያሉት ብዙዎቹ ሀገራት በሶቪየት ኅብረት ዘመን የዚያች ግዙፏ የዓለማችን ሀያሏና ሀብታሙ ሀገር የሶቪየት ኅብረት ግዛቶች እንደነበሩ ይታወቃል። ነገር ሲያረጅ ይመስላል ተረት ይላሉ ኢትዮጵያውያኑ አበው። ዛሬ ሀገርና መንግሥት ነን ሉዓላዊ ነን ሲሉ የሚፎክሩት በሩሲያ ላይ መልሰው የግልብጥ ልጅ ረገመኝን ይሉትን የሆኑት እነዚህ ሚጢጥዬ ግዛቶች ናቸው ዛሬ ሀገርና መንግሥት የሆኑት። ታዲያስ ሲሉ የሩሲያ ሹማምንት ከገባሽ ይሆናል ካልመሰለሽ ይቅር እንዳለው አቀንቃኝ ከገባችሁ ተሰብስባችሁ እንደ ታቀፈች ዶሮ በቀድሞው ጥላ ስር ተሰባሰቡ፣ ካልገባችሁ ደግሞ እኛን ሰበስባችኋለን ብለዋል ይሏቸዋል ራሳቸው የአውሮፓውያኑ መንግሥታት። የመገበሪያውን መጋረጃ ሸጦ የበላ ራሱ ይለፈልፋ አልቢለው አያሌቦ ቀበል ብሎ ምነው ጃልን ያለፈለፍኩ ታዲያ ሲል ጠየቀው። ይሄ ነው የሆነው። የአውሮፓ መንግሥታት ቀድሞ ግዛት ከነበሩት የሶቪየት ኅብረት ዘመን ዛሬ ሀገራት የተባሉት በሩሲያ ላይ ዳግም ተረከዛቸውን ማሳየታቸው ለሩሲያ ሹማምንት የማይታሰብ ነው። የሩሲያ መሪዎች ዛሬ በአውሮፓ አህጉር ሀያላንን የሚሉት መንግሥታት
ሳይቀሩ ከዚህ ቀደም በሶቪየት ኅብረት ዘመን ደዳራ ጡንቻ የታሹ ናቸው። እንዳብነትም ጀርመንና ፈረንሳይን ያሳያሉ። ጀርመን በቀደመው የአምባገነኑ መሪዋ አዶልፍ ሂትለር ዘመን የሶቪየት ኅብረትን ቀዩን ጦር ኃይል በሳምንታት ወይም በቀናት ጊዜ አንበረክከዋለሁ፣ ድራሹን አጠፋዋለሁ ሲሉ ፎክረውና ዝተው በኋላ ላይ እስከ የት ደረሰ? እስከ አዶልፍ ሂትለርና ባለቤታቸው ሕይወት መጥፋት ድረስ ደረሰ። አዶልፍ ሂትለር ራሱን በያዘው ሽጉጥ ተኩሶ ገደለ፣ ወደቀ። ያ ቀዩ ጦር በሚያዝያ 30 ቀን ሰንደቅ ዓላማውን ገብቶ ባሻው ቦታ ሰቀለ። ይሄ ሁሉ ታሪክ አለ። ፈረንሳይና ሩሲያም ቢሆኑ ተዋግተዋል ከዚህ ቀደም። ፈረንሳይ ሬት ብሏት በቀጥታ ሽንፈቷን መጎንጨቷ አይዘነጋም። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ከዚህ ቀደም ለፈረንሳው ፕሬዚደንት ኢማኑኤል ማክሮን ቋቅ እስኪላቸው ድረስ ነግረዋቸዋል። አታውቅም ወይ ታሪክ የአባቶችህን? አልሰማህም ወይስ አልተማርክም? አላነበብክም ወይ? ሶቪየት ኅብረት ፈረንሳይን ምን እንደሠራቻት አታውቅም ነበር ወይ? እረፍ፣ አፍህንም አድብ። በለፈለፉ በአፍ ይጠፉ፣ ወይም ደግሞ ዝም ባላፍ ዝም ባይገባም ተጠንቀቅ፣ ዝም አይነቅዝም ሲሉ አስጠንቅቀዋቸዋል የፈረንሳውን ፕሬዚደንት ኢማኑኤል ማክሮንን። ማክሮን ግን በሩሲያ ላይ የሚሰነዝሩትን የጸባጫሪ ቃላት አላቆሙም ነው የሚባለው። አንድ ጊዜ የበሰበሰ ዝናብ አይፈራም ይላሉ ኢትዮጵያኑ። ወይም ከከሳሽ አይቀር ድርቅ በይ። አሁን የኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች በምሽቱ ዱለታቸው ምንድን ያሉት? ግድ የለም የሩሲያን የባህር ሰርጓጅ የጦር መርከቦች እያደንን እንተግትጋቸው፣ ባሉበትና ባደፈጡበት የውሃ ከርስ ውስጥ እናስቀራቸው። የምን ከአሳ ነባሪና ከሻርክ ጋር ተዋዶና ተዛምዶ መኖር፣ እየለቀምንና እያነጠርን ከሰል አድርገን በዚያው እናስቀራቸው ሲሉ አዲስ የውል ስምምነት ተፈራርመዋል ነው የተባለው። በዚያ መሠረትም እንግሊዝ 9 መርከቦችን ልታዋጣ፣ ኖርዌይ ደግሞ 5 የጦር መርከቦችን፣ የሩሲያን የባህር ሰርጓጅ የጦር መርከቦች ለማደን ማለት ነው። አንቺ ምላሴ አትከርሚም ከራሴ ይላሉ ኢትዮጵያኑ። የእንግሊዝ መንግሥት እነዚያን 9 የጦር መርከቦቹን ሲያዋጣ ወዶን አይደለም። ቀድሞ ነገር ከቅርብ ጊዜ ወዲህ የሩሲያ የጦር መርከቦች በ30 በመቶ በዚያ በእንግሊዝ የውሃ ክልል ሄድ መለስ ማለታቸውን አብዝተውታል፣ ጨምረዋል። ታዲያ ሩሲያ እንግሊዝን አንድ ቀን ያንን መርዘኛና መዘዘኛ ጦሯን በሳምባዋ ላይ ሳትቀበቅብባት አትቀርም። እናም ይላሉ የእንግሊዝ ፖለቲከኞችና መሪዎች፣ ግድ የለም ሳይቀርብ በሩቁ እንከላከለው፣ 9 መርከቦችን አዋጣለሁ ብለዋል። በሌላ በኩል ኦስሎ ወይም ኖርዌይ ከሩሲያ ጋር ከ230 ማይል በላይ ድንበር የምትጋራ ሀገር ናትና ወዲህም የሩሲያን ክራንቻ ታቀዋለችና እሷም ብትሆን 5 የጦር መርከቦችን አዋጣለሁን ያለችው። ከዝሆን ልስተካከል ያለች ጥንቸል ይላሉ ኢትዮጵያኑ። ኖርዌይ ብቅ ስትል የሚታያት ከዚያ ከሩሲያ ከምትዋሰንበት ድንበሯ አቅራቢያ የሩሲያን ግዙፍ የጦር ማዘዣ ሰፈር እነ ሙርማንስክ ያንን የመሳሰሉ የጦር ማዘዣ ሰፈሮች አሉ። የሩሲያ ጦር ኃይል በኖርዌይ ላይ ቢተኩስ ርቀት ማለም አያስፈልገውም፣ ብቅ ብሎ ከነመረቁ ይግታታል። እንግሊዝም የሚጠብቃት ይኸው ነው። ቀድሞ ነገር የሩሲያው ፖሴይዶናይት ድሮን ከእንግሊዝ የውሃ ከርስ ጥልቅ ስፍራ አድፍጦ ጊዜ አይደለም የሚጠብቀው ትዕዛዝ ብቻ፣ የመጨረሻውን የሩሲያ መሪዎች ፊሽካ። ያ ፖሴይዶን ድሮን የሩሲያው ማለት ነው። አንድ ጊዜ ከተቆጣና ከገነፈለ የዚያን ያደፈጠበትንና የለበሰውን የውሃ አካል ሽቅብ ወደ 900 ሜትር በላይ አረፋ እያስደፈቀና እያፍለቀለቀ በለንደን ከተማ ላይ ይከለብሰዋል። ይሄን ያህል ተዳርሰዋል፣ ይሄን ያህል ተዘጋጅተዋል። እንግሊዝ ዛሬ 9 የጦር መርከቦችን አቀርባለሁ ትላለች። ዥብ ከሄደ ውሻ ጮኸ ይሉትን ያስታውሷል። ይሄ ሁሉ ጉድ ነው ያለው። ሌላውና የሩሲያን አይደክሜ ክራንቻና ደዳራ ጡንቻ የሚያሳየው ጉዳይ ሩሲያ በቀይ ባህር እዚህ ማለት ነው ከሱዳን የጦር ማዘዣ ሰፈር ለማግኘት ከዚህ በፊት በጀመረችው ውል መሠረት ቀጥላለች። ሩሲያ በቀይ ባህር የጦር ማዘዣ ሰፈር የምታገኝ ከሆነ በእርግጥ የሱዳን መሪዎች የዛሬዎቹም ፈቅደዋል የሚል መረጃ ነው የወጣው።
ሩሲያ ያንን የቀይ ባህርን የጦር ማዘዣ ሰፈር ከሱዳን መሪዎች ይሁንታ የምታገኝ ከሆነ ለሱዳን የኤስዩ 30ና የኤስዩ 35 ስቴልዝ የጦር ጀቶቿን ታንበሻብሿቸዋለች። የሱዳን ጦር ኃይል በዚህ ወቅት ከሱዳን ፈጥኖ ደራሽ ኃይሎች ከሚደርስበት ብርቱ ፍጥጫና ብርቱ ጥቃት አንጻር እነዚያን የሩሲያን የጦር አውሮፕላኖች አበክሮ ይሻቸዋል ነው የተባለው። ታዲያ እነዚያን ካገኘ ምን ይፈልጋል? የጀመረውን ጦርነት አጠናክሮ ዳር ያደርሰዋል። እኔም ሞተው ዛሬ ማታ እህሉ የሚደርሰው በፍልሰታ አይሉትን መሆኑ ነው። አረ ለመሆኑ ሱዳን ዜጎቿ የሚበሉት ምግብ ጠሮባቸው በረሃብና በውሃ ጥም ሰቆቃቸው ሲከፋ የዚያች ሀገር የጦር ባለሥልጣናት ገና ሌላ የጦር መሳሪያ ይፈልጋሉን? ወይስ በሱዳን የተያዘው ጦርነት አልታየ አልተሰማቸውምን ሲሉ የሚጠይቁት ህልቆ መሳፍርት የላቸው። ለተራባ አንጀት እሳት ይበጃል። ከሰላምና ከጦርነት ሰላምን መርጦ ወደ ሰላም ገበታ መቅረብ ሕይወትን አያራዝምም? ጥያቄው ለነሱ የሚቀር ነው። ሩሲያ በአፍሪካ አህጉር የባህር ማዘዣ ወይም ትልቅ የጦር ሰፈር እንዲኖራት አበክራና ቆትማ ትሻለች ይሏታል። ለዚያም አሁን ሁነኛ ስፍራ አግኝታለች። ሱዳን ልሰጣት ትችላለች የሚል መረጃን የወጣው ዛሬ። ከዚህ ቀደም የዛሬን አያርገውና ዛሬ ስንት ሺዎችን እያሰሩ የፊት ጥኝ አሳግተው እየተለተሉና እያስገረፉ ዘብጥያ በጣሉበት ወህኒ ቤት የወደቁት የቀድሞው የሱዳኑ ፕሬዚደንት ፊልድ ማርሻል ኦማር ሐሰን አልባሺር እሳቸው ናቸው ከሩሲያ ጋር የዚያን መሰል የውል ስምምነት የተደራደሩት። ቀድሞ እርሳቸው ያኔ ለ30 ዓመታት በቤተ መንግሥት ሲኖሩ በአንደኛው ዘመን ተጉዘው ሞስኮ ላይ ከሩሲያ ባለሥልጣናት ጋር ይህም ብትሰጡኝ ይህን አደርጋለሁ ሲሉ ውል የማሰር መንገድ ከፍተዋል። ዛሬም ያሉት የሱዳን መሪዎች በተለይም የሱዳን ጦር ኃይል ዋና አዛዦች የዚያን የአልባሽርን ስምምነት ቀጥለውበታል። ስምምነቱ ዛሬ አይደለም ሩሲያና ሱዳን መካከል የተጀመረው፣ ያኔ ነው። ያኔስ የሱዳኑ ፕሬዚደንት ዛሬ አይሁኑና ከሩሲያ ላይ የጦር አውሮፕላኖቹን ቢያገኙ ኖሮ በማ ላይ ሊለቋቸው ነበር? ጥያቄ ነው። ኢትዮጵያ ታላቁን ልጇን አባይን በገፍ እየለቀቀች ከማጠጣትና ደንዳና ጫንቃ ከመገንባት በላይ ምን ልታደርግላቸው ነበር ያኔ? ዛሬ እርስ በርስ የተጋጩት የሱዳን የጦር መሪዎች ከግብፅ ፖለቲከኞች ጋር ተደርጎ የማያውቅ ስምምነትና ፍቅር መጀመራቸውን አንዘነጋውም። የግብፁ ፕሬዚደንት መጥተው በሱዳን ቤተ መንግሥት የቅንጦት ራት ግብዣ እንደነበራቸው አስታውሳለሁ። ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር ይላል። አትሩጥ አንጋጥ። ኢትዮጵያ ሁነኛ ልጇን የተፈጥሮ ሀብቷን የአባይን ወንዝ ገንብታ እነርሱን በማይጎዳ መልኩ መጠቀሟ የዶሮዋን ተረትን ያመጣው ባልበላም ጭሬ ላፍስስ። ሱዳንና ግብፅ ዛሬ ዓይንና ናጫ ሆነዋል ያሉትም። ግብፅ ወደ ድንበሬ እየተጠጋችሁ አትዋጉ፣ የጥይት ጨፈጨፋችሁ ለእኔ እየተረፈ ነው ስትል የሱዳን ጦር ኃይል መሪዎችን በጽኑ አስጠንቅቃለች። የማታ ቆሻሻ ከመንካቱ የማነካካቱ የሩሲያ የጦር ሰፈር በቀይ ባህር የመከጀል ጉዳይ እውን የሚሆን ከሆነ ይላሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ፣ ውርድ ከራሳችን። እኛ እንኳን ሩሲያና የአያት ቅድመ አያቶቻቸው ኃይል ቢተባበር በቀይ ባህር ሩሲያ ይሏት ሀገር የጦር ማዘዣ ሰፈር እንዲኖራት አንፈቅድም ብለዋል። ለወትሮውም በሁለቱ ሀገራት መካከል በአወኩሽ ናኩሽ ስሌት በዩክሬንም ጉዳይ በጋዛ ሰርጥ ጉዳይም የነበረውን ሂደት እናውቃለን። ታዲያ ዛሬ ደግሞ እዚህ በአፍሪካዊቷ ሀገር ሱዳን የተነሳ አሜሪካና ሩሲያ መፋጠጣቸውን ማስተዋል ያስፈልጋል። እውን በሁለቱ ሀገራት በሱዳንና በሩሲያ መካከል ያለው የዚያ መሰሉ ውል የሚቀጥልና የሚስማሙ ሩሲያም የጦር ማዘዣ ሰፈር ልገንባ የምትል ከሆነ አሜሪካ ምን ልትጥል ትችል ይሆን? ይሄ ነገር በጅቡቲም ተመሳሳይ ጉዳይ ያለ፣ በሶሪያ በሩሲያና በአሜሪካ መካከል ይሄ ጉዳይ አለ። እንግዲያማ አሜሪካ ዛሬ የሩሲያና የቻይናን የጦር ሰፈር በሌሎች ሀገራት የመገንባት ጉዳይ አበክራ የመገሰጿና የማጥላላቷ ነገር ወይም
የመከልከሏ ነገር ይሰማ እንጂ አሜሪካ ራሷ በ86 ሀገራት ከ800 በላይ የጦር ማዘዣዎች እንዳሏት ይገለጣል። እኔ ስቀብጥ እንጂ ሰው ሲቀብጥ አልወድም ይላሉ። ይሄ ጉዳይ ለድፍን ዓለም መነጋገሪያ ሆኗል። በተለይም የሩሲያ በሱዳን ወይም በቀይ ባህር የጦር ማዘዣ ለመገንባት ያቀረበችው ዕቅድ በከፍተኛ ደረጃ የውዝግብና የሌላ በቀል ላይን የመተያያ ነጥብ ሆኗል። ወደ መጨረሻው የዛሬው ማሳረጊያ ዝግጅት ሳልፍ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የ2 ቀናት ጉብኝት ለማድረግ ወደ ህንድ ይገባሉ ተብሏል። የአውሮፓ መንግስታት የፑቲንን እግር ወደ ህንድ መግባት ከሰይፍ ስለት በላይ ፈርተውታል። በእርግጥም ሊያስፈራቸው ይችላል። ምኑ ከተባለ ፑቲን በህንድ ጉብኝታቸው ህንድ ስትቋምጥለት የነበረውን የኤስዩ 57 ስቲልዝ የጦር ጀትና የአየር መከላከያዎችን ዛሬ እንደ ልቧ ፑቲንን አግኝታ እቅፍ ድግፍ እያደረገች እያጎረሰች እና እያንተራሰች ትጠይቃቸዋለች። ፑቲንም እልል በቅምጤ። ታዲያ የፑቲን ወደ ህንድ መሄድ በፈረስ የፈለጉት በእግር ይገኛልን ሆኖላታል ህንድ። ያ ያስፈራቸዋል። ዓለም እንደሚያውቀው በህንድና በአሜሪካ መካከል በሩሲያ የተነሳ ከፍተኛ ውዝግብ መኖሩ ይታወቃል። በተደጋጋሚ የዚሁ የኤንቢሲ ወቅታዊና ዓለም አቀፋዊ ዝግጅት ላይ ሰልቀነዋል። ከዚያም ውጪ የህንድና የቻይና ባንድ ጋር ተጥፎ ከሩሲያ ጋር መሳ ለመሳ የመሆን ጉዳይ ለምዕራባውያኑ ትልቅ ስጋት ነው። ምናልባትም የፈረንሳው ፕሬዚደንት ኢማኑኤል ማክሮን ባንድ ፊት ወደ ቻይና በረዋል። እርሳቸው ወደ ቻይና ሲሄዱ ሩሲያን ለማለዘብ ወዲህም የቻይናን ባለሀብቶች በሀገራቸው ኢንቨስት እንዲያደርጉ ለመጋበዝ ነው የሚል መረጃን የወጣው። ህንድና ቻይና በዓለም ላይ በህዝብ ቁጥር አንደኛና ሁለተኛ ናቸው። አንደኛዋ ህንድ ሆናለች፣ ሁለተኛዋ ቻይና ናት። ቀድሞ በዓለም ላይ በህዝብ ብዛት አንደኛ የነበረችዋ ቻይና ናት። ዛሬ ደግሞ የህንድ የህዝብ ቁጥር እንዳሸን ነው፣ ፈልቷል እና የአንደኛነቱን ሰገነት ተቆጣጥሮታል፣ ወስዷል። ሁለቱ ሀገራት የሩሲያን የነዳጅ ዘይት ሀብት ለመግዛት በገፍ አግኝተዋል መንገዱን። ቻይናና ህንድ የሚጎረብጥ የሰላም አደፍራሽ የሆነ ነገር ነበራቸው። አሁን ግን የህንዱ ጠቅላይ ሚኒስትር በቻይና የቻይና ባለሥልጣናት በህንድ እንዳሻቸው እየተርመሰመሱ ግንኙነታቸውን ፈጽሞ አሻሽለውታል። አሁን የጦርነት ስጋት የለባቸውም። በምስራቁ ጎራ ህንድን ይጥፏታል። በእርግጥም ህንድ የብሪክስን አባል ሀገርነት መስራችም ናት። የብሪክስን ጥምረት በመስራችነትም ብሪክስ የሚለው ስያሜ ራሱ የተሰጠው ብራዚል፣ ሩሲያ፣ ኢንዲያ፣ ቻይናና ሳውዝ አፍሪካ ብሪክስ በሚል ምህጻረ ቃል ተደርድረዋል። አንዷ ህንድ ናት። ህንድ ለሩሲያና ለቻይና እንጂ ቅርበቷ በመልክዓ ምድርም ይሁን በልብ ወዳጅነት ለእነዚህ ሁለት ሀገራት እንጂ ለአሜሪካ አይደለም በሚል ይሳለቁባቸዋል። አሜሪካ ግን ህንድን በግድ ፊትሽን ወደ እኔ አዙሪ ስትል ልትገለብጣት ትፈልጋለች ይሏታል። አልነካውም ብላለች። ለዚያም ነው በህንድም ላይ ቀረጥ ተጥሏል፣ በቻይናም ላይ ቀረጥ ተጥሏል። ታዲያ ሁለቱ ሀገራት ደዳራ የምጣኔ ሀብት ጡንቻ ስላላቸው ወይም ካባ ስለደረቡ የአሜሪካ ቀረጥና ማዕቀብ አያስፈራቸውም። እነዚህ ሦስቱ ሀገራት በአንድ መስመር ይፈሳሉ። ሌሎችም ከእነርሱ ጋር የሚሹ አሉባቸው። ኢራንና ሰሜን ኮሪያን ያነሷቸዋል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በህንድ ተጉዘው ይሄንን ውል የሚያስሩና የኤስዩ 57 ስቲልዝ የጦር ጀቶቻቸውን ለህንድ የሚሸጡ ከሆነ ወዲህም እጅግ የተራቀቀ የሚባልለትን የአየር መከላከያዎቻቸውንም ለህንድ የሚሸጡ ከሆነ እነዚያ የምዕራቡ ዓለም መንግስታት ክም ብለው ነው የሚቀሩት፣ በድንጋጤም በተበለጥን ስሜትም። ይሄ ጉዳይ ከፍተኛ የመነጋገሪያ ርዕስ አጀንዳ ሆኗል። ዓለም አይዋጥ አይተፋን የሆነባት ጉዳይ፣ ከጉሮሮ የተሰነቀረ ስለትን የሆነባት ጉዳይ ብዙ ነው። የኮሪያ ልሳነ ምድርን እሳት አጠፋለሁ ብላ በጥልቂት ውሃ ስትደቅን የመካከለኛው ምስራቅ ቀጠና ጉዳይ እሳቱ ሰማይ ይልሳል። በመካከለኛው ምስራቅ ቀጠና ያለውን ጉዳይ እሱንም አረግባለሁ ወይም ያንን እሳት አጠፋለሁ ብላ ስትታትር በኢንዶ ፓሲፊክ በፓኪስታንና በህንድ መካከል ያለው ነገር በአንድ ጥይት ክብሪት ይለኮሳል። ወደዚያም ተደረሰ ሲባል በቻይናና በታይዋን መካከል ያለው ጉዳይ ሌላ እሳት ያስነሳል። ወዲህ
የምስራቅ አውሮፓው ባልካን ቀጠናው የሩሲያና ዩክሬን ጦርነት ያላነካካውና ጥርስ ያላናከሰው ሀገር የለም። ምዕራቡንና የምስራቁን ጎራ ከፋፍሎ በግልጥ ያሳየ ጉዳይ ሆኗል። ሩሲያም ከዩክሬን የፈለገችውን ያህል መሬት ካላገኘች ለዚያውም ለጊዜው፣ ምክንያቱም ቀደም ሲል እንደዘረዘርኩት ዩክሬንን መላዋን ክፍሏን ዋጥ ስልቅጥ ካላደረገች አትቆምም። ሩሲያ በዚያም ብቻ አትቆምም ነው የሚሉት ምዕራባውያኑ፣ በደንብ ይተነትኑታል። ታዲያ ይህን ሁሉ ጉድ የተሸከመችዋ ዓለም መፍትሔዋ ምንድን ነው? ይህንን መዘዝ ያመጣባት ሰው፣ መፍትሔውና ውሉ መቋጠሪያው የጠፋበት ራሱ ሰው። በዚህ ዘመን እየኖረ ይህንን ሁሉ ጦርነትና ሰቆቃ የሚያካሂደው ማን ነው? ሰው። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።